አዲስ አበባ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገነባው ሪል ስቴት 90 በመቶ ግንባታው አልቋል። በዚህ ሪል ስቴት ላይ ቤት መግዛት የምትፈልጉ አውሮፓና አሜሪካን ያላችሁ ቅድሚያ ለእናንተ ይሰጣል። የምትመለከቱት ህንፃ ሙሉ በሙሉ 90% ግንባታውን ጨርሷል። ሱቆች የሚሆኑ በተለያዩ ካሬዎች ተዘጋጅተዋል። አድራሻው ቦሌ አደይ አበባ ስቴዲየም ፊት ለፊት ኑሮ አመቺ ነው። እንዲሁም ደግሞ አደይ አበባ ስቴዲየምም ሲያልቅ እዛ አካባቢ ያሉ መሰረታዊ ነገሮች ሲሟሉለት እዚህ ህንፃ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ደውሉልን። በጣም የሚያምር ቦታ ነው። በእኛ በኩል እንግዲህ አውሮፓና አሜሪካን የምትገኙ ቅድሚያ ለእናንተ እንሰጣቸዋለን ያደርገዋል። ወዳጅ ዘመዶቻችሁን በዚህ ስልክ ቁጥር ላይ ደውለው መጎብኘት ይችላሉ። ስለዚህ በእኛ በኩል ምዝገባ ተጀምሯል። በዚህ ስልክ ቁጥር ላይ ደውላችሁ ምዝገባውን ማድረግ ትችላላችሁ። እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም የተለያዩ የቪዛ የኤምባሲ መረጃዎችን በእኛ በኩል ታገኛላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። የአሜሪካን ኢሚግሬሽን ያወጣቸውን አዳዲስ ህግና ደንቦችን እንዲሁም ወቅታዊ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን የአሳይለም ፎርም ጋርና ከአሳይለም ጋር በተገናኘ የተለያዩ መረጃዎች ሲወጡም እንደነበር ይታወቃል። በዚህ ጉዳይ ላይ ምን አዳዲስ ነገሮች አሉ በዝርዝር እናያለን። አብራችሁን ቆዩ። መጀመሪያ ከምናየው አንደኛው የአሳይለም ኬዝን ይመለከታል። 28/2025 ጀምሮ ሙሉ በሙሉ ማቆሙን ገልጿል። አሁንም እዛው ላይ ነው ያለው። የተለያዩ የፖሊሲ ማሻሻያዎችን በ2026 አድርጎ እንደሚመለስ የአሜሪካን USIS ገልጿል። እንዲሁም ናሽናል ቪዛ ሴንተርም በዚህዎችን እንደሚያደርግ ጠቁሟል ማለት ነው። በነገራችን ላይ የቲፒኤስ እንደምታውቁት የቲፒኤስ ማለት የአሜሪካን ጊዜያዊ መቆያ ፍቃድ የተሰጣቸው አሉ። ለምሳሌ በሰሜኑ የትግራይ ጦርነት ምክንያት ወደ አሜሪካን የገቡ በርካታ ሺህ ኢትዮጵያኖች፣ ኤርትራውያኖች አሉ። እነዛ ሰዎች እንግዲህ የአሜሪካን ጊዜያዊ መኖሪያ ፍቃድ ሊቋረጥበት ከነበረው ከፌብሩዋሪ 13 2026 ማለት ነው በፊታችን ከቀናት በኋላ የሚገባው ከፌብሩዋሪ 13 2026 ጀምሮ ላልተወሰነ ቀናት መራዘሙን የአሜሪካን USIS ገልጿል። ይሄ ደግሞ በጣም አሪፍ ነው። ምክንያቱም እንግዲህ ሌሎች አማራጮችን ሊኖር ስለሚችል አሁንም በትዕግስት የተለያዩ መረጃዎችን ስለምናደርሳችሁ በትዕግስት መጠበቅ ይኖርባቸዋል። እዚህ ጋር በተገናኘ የተለያዩ መረጃዎችን ይፈልጋሉ ከናንተ ዶክመንት ጋር በተገናኘ ከዚህ በፊትም አንስቼው ነበረ። አሁንም በ2026 ከቲፒኤስም ሆነ ወይንም ደግሞ የተለያዩ የቪዛ ሂደቶችን ወስዳችሁ በተለያዩ የቪዛ ሂደቶች ወደ አሜሪካን ገብታችሁ አሳይለም ኬዛችሁን የምትጠይቁ ሰዎች የተለያዩ ዶክመንቶችን ማቅረብ ይጠበቅባችኋል። በፊት ከነበሩት ፓስፖርት፣ የሜዲካል፣ የወንጀል ማረጋገጫ እንዲሁም የተለያዩ ካምፖች ውስጥ ከዚህ በፊት ቆይታችሁ ከነበረ የዛ ካምፕ ወይንም ደግሞ የዛ የቆያችሁበት የጥገኝነት የጠየቃችሁበት ጣቢያ ማለት ነው። ወይንም ደግሞ የስደተኞች ካምፑስ ከነበራችሁ የዛ ማስረጃ ማቅረብ ይጠበቅባችኋል። ወይንም በተለያዩ ምክንያቶች ብቻ አሜሪካን ገብታችሁ የዚህ የአሳይለም ኬዝ ፎርም የምትሞሉ ከሆነ እነዛን መረጃዎችን ማሟላታችሁን እርግጠኛ መሆን አለባችሁ። አሁን ባለው ሁኔታ ግን ፎርም የሞላችሁ ወይንም በፎርም ሂደት ላይ ያላችሁ ሰዎች አሁንም በትዕግስት መጠበቅ ይጠበቅባቸዋል። ምንም አይነት ውሳኔ አልተሰጠውም። ነገር ግን ከሰውታል። ያው የአሜሪካን ኢሚግሬሽንን በዚህ የአሳይለም ኬዝ መከፈት ወይንም መፈቀድ አለበት የሚል ጥያቄ ቀርቦበታል። ምናልባት የሚሸነፍ ነው ሊሆን የሚችለው የዶናልድ ትራምፕ አስተዳደር። ሆኖም ግን ከተሸነፈ ምናልባት ጥሩ ፓርቱ እሱ ስለሆነ ኬዛችሁን ድጋሚ ማስነሳት ወይንም ማስጀመር ትችላላችሁ ማለት ነው። ሌላኛው በአሜሪካን ግሪን ካርድ ፎርም ላይ በተመለከተ ነው። የአሜሪካን ግሪን ካርድ ፎርም አሁንም መሙላት ትችላላችሁ። በተለያዩ የቪዛ አይነቶች ወደ አሜሪካን የገባችሁ ሰዎች ማለት ነው። የግሪን ካርድ ፎርም አሁንም እየተሞላ ነው። ነገር ግን በጣም ብዙ አይነት ፈተናዎች አሉት። በውስጡ በጣም ብዙ አይነት መጠይቆች አሉት። በቀላሉ ከዚህ በፊት እንደነበሩት የቪዛ ሂደቶች ወይም የቪዛ ፎርም ሂደቶች በቀላሉ ወደ ግሪን ካርድ አያሳልፏችሁም። በርካታ ጥያቄዎች
ይቀርብላችኋል ማለት ነው። እነዛን ጥያቄዎችን ለመመለስ ዝግጁ መሆን አለባችሁ። እያንዳንዱ ዶክመንት ያስፈልጋቸዋል። በተለይ ከኢትዮጵያ የምታስልኳቸው ዶክመንቶች ትክክለኛና ቬሪፋይድ መሆን ይጠበቅባቸዋል። ከዚህ መካከል አንደኛው የልደት ሰርተፊኬት ነው። አሁን ባለንበት ሁኔታ ኢትዮጵያ ውስጥ እንግዲህ በዶክመንት ደረጃ በፊት ከነበረው አሁን በዶክመንት ደረጃ ቬሪፋይድ የሆነ ዶክመንት ማቅረብ ይጠበቅባቸዋል። የተለያዩ ዶክመንቶች አሉ። እናንተ ኢትዮጵያዊ መሆናችሁን ወይንም ደግሞ ትውልደ ኢትዮጵያዊ መሆናችሁን የምታረጋግጡበት በርካታ ዶክመንቶች አሉ። ስለዚህ እነዛን ዶክመንቶችን ማቅረብ ማዘጋጀትም ይጠበቅባቸዋል። እነዛን ዶክመንቶችን በትክክል ማዘጋጀት ይጠበቅባቸዋል። ስለዚህ እያንዳንዱን ዶክመንታችሁን አስተካክላችሁ ወደ ግሪን ካርድ ፎርም አፕሊኬሽን አሁንም እየተሞላ ስለሆነ አሁንም መሙላት ያስችላቸዋል ማለት ነው። የአሜሪካን ኢሚግሬሽን ከጃንዋሪ 1 2026 ጀምሮ በግሪን ካርድ ላይ የተለያዩ ጥያቄዎችን ማሻሻሉን ገልጿል። እነዚህ የተሻሻሉ ጥያቄዎችን ነው አሁን ላይ የሚያቀርብላችሁ። የተለያዩ ክፍያዎች አሉ። እነዛን ክፍያዎችን ከፍላችሁ ቀጥታ ወደ ግሪን ካርድ ፎርም አፕሊኬሽን ከሞላችሁ በኋላ የሚሰጣችሁ የጊዜ ቀጠሮ አለ። እነዛን ቀጠሮዎችን አክብራችሁ በባዮሜትሪክ ማለትም አሻራ እንድትሰጡ ያደርጋሉ ማለት ነው። አሻራና ከወንጀል ነፃ መሆናችሁን የባንክ ስቴትመንት፣ የሜዲካል ማረጋገጫ፣ እነዚህን ዶክመንቶችን ማዘጋጀት ይጠበቅባችኋል ማለት ነው። ቀጥታ የምትኖሩበትን እንዲሁም ደግሞ ሶሻል ሴኩሪቲ ነምበራችሁን እንዲሁም ከወንጀል ነፃ መሆናችሁ ዶክመንቶችን ማቅረብ ይጠበቅባቸዋል። ሌላኛው በተለያዩ የስራ ሙያዎች ወይንም ደግሞ በተለያዩ የስራ ስኪል ፕሮፌሽናሎች ወደ ግሪን ካርድ ፎርም ለምታመለክቱ ሰዎች ደግሞ ከኢቢ1 ኢቢ2 የቪዛ እንዲሁም የተለያዩ የቪዛ አይነቶች ማለት ነው ወደ ናሽናል ቪዛ ሴንተር ተልከው የናንተን በተለያዩ የስኪሎች ወይንም በተለያዩ የሙያ ዘርፎች የግሪን ካርድ ፎርም አመልካቾች ቪዛችሁ እንዳዲስ እንደሚታይ ተገልጿል ማለት ነው። ስለዚህ የተለያዩ የስራ ዘርፎች ላይ ያላችሁ በአነስተኛ ስኪል ዘርፎች ያላችሁ ሰዎች የናንተም የግሪን ካርድ ፎርም ሂደታችሁ በናሽናል ቪዛ ሴንተር እንደሚታይ ተገልጿል ማለት ነው። ፎርም ለመሙላት በፋሚሊ ከሆነ 130 ፎርም መሙላት ይጠበቅ። በፋሚሊ ቪዛ አፕሊኬሽን ወደ አሜሪካን ከገቡ በኋላ የግሪን ካርድ ፎርም ሲያመለክቱ 130 ፎርም ይሞላሉ። እንዲሁም ደግሞ የተለያዩ ጥያቄዎችና ከሜዲካል ጋር በተገናኘ ዶክመንቶችን ማቅረብ ይጠበቅባቸዋል። ሌላኛው የዳይቨርሲቲ ቪዛ ነው። ይሄ ማለት የዲቢ ሎተሪ የግሪን ካርድ ፎርም አመልካቾችን ይመለከታል። በ2026 የዲቢ ሎታቸው አሜሪካን የገቡ ሰዎች የግሪን ካርድ ፎርም አፕሊኬሽኑን መሙላት ይችላሉ ማለት ነው። እነዚህም በተመለከተ የተለያዩ መረጃዎችን አፕዴት የተደረጉ መረጃዎችን መመልከት ይችላሉ። ግሪን ካርድ ፎርም ጋር በተገናኘ የአሜሪካን ኢሚግሬሽን ከ2025-26 የተሻሻሉ የተለያዩ ፖሊሲዎች አሉ። እነዚህም ፖሊሲዎች እንግዲህ እየተከታተልን ወደ እናንተ እናደርሳለን። እስካሁን ባለው ሁኔታ የግሪን ካርድ ፎርም መሙላት ትችላላችሁ። ነገር ግን የተለያዩ ዶክመንቶቻችሁንም ማጣራትና ትክክለኛ መሆኑንና ቬሪፋይድ መሆኑን ማረጋገጥ ይኖርባችኋል። ከዚህ በፊት ቪዛ አመልክታችሁ የአሜሪካን ቪዛ አግኝታችሁ ወደ አሜሪካን የገባችሁባቸውን ኬዞች ጭምር አሁን ላይ ይታያሉ። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ስለሆናችሁ እናመሰግናለን። የተለያዩ የቪዛ የኤምባሲ መረጃዎችን በእኛ በኩል ታገኛላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ኢትዮ ትራቭልን 50 ስቴት ላይ በጋብቻ፣ በትምህርት፣ በስራ፣ በጉብኝት እንዲሁም በተለያዩ የቪዛ አይነቶች ላይ እኛም ማግኘት ለምትፈልጉ በዚህ ስልክ ቁጥር በዋትሳፕ እኛም ማግኘት ትችላላችሁ። በዚሁ ስልክ ቁጥር ኢትዮጵያ ላይ በቀጥታ ብትደውሉልን እኛን ማግኘት ትችላላችሁ። የተለያዩ የቪዛ የኤምባሲ መረጃዎችን እንዲሁም የቪዛ የኤምባሲ ቀጠሮችን በእኛ በኩል ማግኘት ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ